ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ተክለ ጻዲቅ መኩሪያ በ1970 ዓ.ም ሮም ሆነው የጻፉትን በ2018 ዓ.ም በልጃቸው አማካኝነት ለህትመት የበቃውን የካቲት ንቅናቄ የተሰኘውን ድንቅ ስራቸውን ወደ እናንተ ለማድረስ ወደድን። ተክለ ጻዲቅ መኩሪያ በዚህ ስራቸው የቀዳማዊ ኃይለ ሥላሴ መንግስት በጽኑ የተቹ ሲሆን ያወዳደቃቸውን መንስኤና የመንግስታቸውን ንቅዘት እስካሁን ሰምተንና አንብበን በማናውቀው ሁኔታ ድንቅ አድርገው ከትበውልናል። የንጉሱ ባለስልጣን እንደመሆናቸው መጠን ብዙ ያልተሰሙ ምስጢሮችን አስነብበውናል። ከዚሁ መጽሐፍ ውስጥ ያገኘነውን የንጉሱን የመጨረሻ ሰዓታት የስልሳዎቹን ባለስልጣናት አሳዛኝ ፍጻሜ የሚያውሳው ምዕራፍ እንደዚህ አሰናዳ ነው። ተክለ ጻዲቅ መኩሪያ የአፄ ቴዎድሮስና የኢትዮጵያ አንድነት፣ የአፄ ዮሐንስና የኢትዮጵያ አንድነት፣ የአፄ ምኒልክና የኢትዮጵያ አንድነት እንዲሁም ይህንን መጽሐፋቸውን ጨምሮ 15 የታሪክ መጽሐፍትን በአማርኛ ቋንቋ፣ 5 የታሪክ መጽሐፍትን ደግሞ በፈረንሳይኛ ቋንቋ ለህትመት አብቅተዋል። በኢትዮጵያ የታሪክ ምርምር ውስጥም ጉምቱ ስም ያላቸው የሀገር ባለውለታ ናቸው። እነሆ የተክለ ጻዲቅ መኩሪያን የካቲት ንቅናቄ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ቪዲዮን መመልከት ሲጀምሩ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤት ቀዳማዊ ኃይለ ሥላሴ በ1909 ዓ.ም የኢትዮጵያ መንግስት አልጋ ወራሽና ባለሙሉ ስልጣን እንደራሴ ሆኑ። በመቀጠልም በ1922 ዓ.ም ንጉስ፣ በ1923 ዓ.ም ንጉሠ ነገሥት ሆኑ። በዚያን ጊዜ ዕውቅናቸው በውጭ ሀገር በዚያው በመንግስታት መሪዎች አካባቢና ቢበዛ በአገር ጎብኚዎችና በጸሐፊዎች ዘንድ ነበር። ከ1928 እስከ 33 ዓ.ም በኢትዮጵያ ላይ የደረሰውን ወረራ፣ የሎንዶን ስደታቸውንና በጄኔቭ የአቤቱታቸው ንግግር በዓለም የበለጠ እንዲታወቁ አደረጋቸው። ስለ ኢትዮጵያ በተለይ ስለ ማጮ ጦርነት በተጻፈ ቁጥር የእርሳቸው ስም መነሳት ጀመረ። በዚያን ጊዜ ያዩአቸው ሁሉ በሰውነታቸው ረቂቅነት፣ በአካላቸው ቅጥነት፣ በቁመናቸው እጥረት፣ በፊታቸው ስፋት፣ በጭንቅላታቸው ትልቅነት፣ በኩታ ላይ ካባቸውን እንደለበሱ ያዩአቸው ሁሉ አዝኖላቸዋል። የአገሪቱና የእርሳቸው ዕድል ተቃንቶ ሂትለር በአውሮፓ ጦርነት ሲቀሰቅስ የኢትዮጵያ ጠላት ሞሶሎኒ ከእርሱ ጋር በቃል ኪዳን ጓደኝነት ተደረበ። ከሁለቱ ቃል ኪዳን የኢትዮጵያ ነፃነት ተወለደ። ስለዚህ በ1933 ዓ.ም ከሎንዶን ተመልሰው በዙፋናቸው ከተቀመጡ ወዲህ ለአገር የሰሩትን ተመልክተናል። አገሪቱን መልሰው በማቋቋም መጠነኛ የልማት ስርዓት ማሰራታቸው ባይቀርም የበለጠ በዓለም ሊያሳውቃቸው የቻለው የልማት ስራቸው ሳይሆን አገር ለአገር እየዞሩ ዘውትር ለመታየት የሚያደርጉት ጉብኝታቸው ነው። አሁን አፈርማ የገበርዲን ኮትና ሱሪ ለብሰው የማርሻል መለዮ ደፍተው በእጃቸው አጭር ዱላ ጨብጠው በመታየት የታወቁ ሆኑ። በሩቅ የሚያውቋቸው ጥሩ አስተዳዳሪ፣ አገራቸውን ለማሰልጠን የሚጥሩ እንዲያውም እርሳቸው እየጣሩ ህዝቡና ባላባቱ እምቢ እያለ የሚመኙትን የስልጣኔ እርምጃ ወደ ኋላ እንደሚጎትትባቸው እስከ መታመን ደርሷል። ፈረንሳይ ሀገር በነበርኩበት ጊዜ እንደዚሁ ሊጎበኙ መጥተው ሰልፍም ግብዣውም አልፎ ፓሪስን ለመልቀቅ በተቃረቡበት ሰዓት አንድ ስሙን ከማላስታውሰው የፈረንሳይ ተወላጅ ጋር ንግግር ስንለዋወጥ እንደናንተ ያለ መሪ ፈረንሳይ ብታገኝ ኖሮ በደንብ ትራመድ ነበር እንዳለኝ አስታውሳለሁ። ነገር ግን ኢትዮጵያን በትክክል የሚያውቁ የእርሳቸውን ጠባይና ችሎት በቅርብና በሐቀኛ መንገድ ያጠኑ ከዚህ ስህተት ውጪ ናቸው። የአገሪቱን ስፋትና ሀብታምነት፣ የህዝቡንም ሰራተኝነትና ታዛዥነት፣ በአንጻሩ ድህነቱን፣ ጎስቋላነቱን፣ የአስተዳደሩን ውዝግብ የተመለከተ የዚህ ሁሉ ድህነትና ወደ ኋላ መቅረት ኃላፊነቱ ከማን ላይ እንደሆነ ያለ ስህተት ሊረዳ ይችላል። መቼም በልጅነታቸው እዚያው ሐረርጌ አባ እንድሪያስ ጀሩስ ከሰጧቸውና
አዲስ አበባ በዳግማዊ ምኒልክ ትምህርት ቤት ለአጭር ጊዜ ከቀጸሉት የፈረንሳያዊ ትምህርት በቀር የአንደኛውን ቋንቋ ትምህርት እንኳን አላጠናቀቁም። ከዚያም ወዲህ በንባብ ወይም በማታ ትምህርት አእምሯቸውን እንዳያስፋፉ ከልጅነታቸው ጀምሮ ሐሳባቸውን ሁሉ የአስተዳደር ውዝግብ፣ የስልጣን ማጠንከር፣ አድማን የመቆጣጠር ጉዳይ ወጥሮ ስለያዘው ትምህርት ሊሰፍርበት የሚችለው የአእምሮ ክፍል ስፍራ ያላቸው አይመስልም። የተበጣጠሰ እውቀት በአእምሯቸው ቢጠራቀምም በንግግር ላይ በመስማት ወይም ከራፖር ላይ በማንበብ ነው። ይኸው ሁሉ ጊዜ ከአስተዳደር ጋር በተገናዘበ መንገድ ነው እንጂ አንድ መደበኛ እውቀት ለመገብየት አይደለም። ስለዚህ ከአንድ የውጭ ሰው አዋቂ ወይም መሪ ጋር በፈረንሳይ በቀጥታ ቋንቋ ተግባብተው ሰፋ ያለ ሀተታ ለማድረግና ሐሳብ ለሐሳብ በቀላሉ ለመለዋወጥ አይችሉም። ሁልጊዜ በቋንቋ እጥረት የተነሳ ይጠቀሙ የነበረው በፈረንሳይ ወይም በእንግሊዘኛ አስተርጓሚ በኩል ነው። አስተርጓሚው ብዙ ጊዜ የተማረ ባለስልጣን ስለሆነ ከቋንቋው በቀር እርሳቸው ያላሉትን ያላሰቡትን ሐሳብ እየጨመረ አሳክቶ አሰማምሮ ስለሚያስተረጉም በአዋቂነት በኩል ላላቸው ዝና ማጠንከሪያ ሆኗቸዋል። የእርሳቸው የፈረንሳዊና የእንግሊዘኛ እውቀታቸው ለሰላምታና ለአጭር የንግግር ልውውጥ ያህል በቂ መሆኑን በቅርብ ለመረዳት ችያለሁ። የሆነ ሆኖ አገር እየዞሩ ከመጎብኘት መሪዎችን እየጋበዙ አገር ከማስጎብኘት የተነሳ ከታወቁት በቀር በቅርብ የሥራ ጓዶቻቸው በጸሐፌ ትእዛዝ አክሊሉ ሀብተወልድ፣ በአቶ ከተማ ይፍሩ፣ በዶክተር ምናሴ በሌሎችም እየተረዱ የአፍሪካን አገሮች በማስተባበር የተጣሉትን ወዲያና ወዲህ እያሉ በማስታረቅ ታዋቂነታቸው በዓለም እየተስፋፋ ሄደ። በተለይ በእርሳቸውና በረዳቶቻቸው ትጋትና ጥረት የአፍሪካ የአንድነት ቃል ኪዳን አዲስ አበባ ላይ ስለተፈረመ ጽሕፈት ቤቱ ከአፍሪካ ኢኮኖሚክ ኮሚሽን ጋር አዲስ አበባ ላይ ስለተቀመጠ የንጉሠ ነገሥቱ ክብርና ዝና በዓለም ተስፋፋ። በአፍሪካውያን መሪዎች መካከል እንደ አባት ተቆጠሩ። በቤልግሪድ ሳለው የኮንጎ አምባሳደር በቤቱ የራት ግብዣ አድርጎ የአፍሪካው የአንጋፋው መሪ የቀዳማዊ ኃይለ ሥላሴ መልእክተኛ ስለሆንክ በመጀመሪያ ወንበር ላይ ተቀመጥ ያለኝን አስታውሳለሁ። ከዚሁ አያይዞ ወዲያና ወዲህ እያሉ የተጣሉትን ለማስታረቅ በማናቸውም ስብሰባ ያለ ረፍት ራሳቸው እየተገኙ መስራታቸውን በመጥቀስ ንጉሠ ነገሥቱ ለአፍሪካ ሲሉ ራሳቸውን ይገላሉ ሲል በአፍሪካ አምባሳደሮች ፊት ተናግሯል። ትንሽ ከዙረት ቢቀንሱ ደንበኛ ትምህርት አግኝተው በእንግሊዘኛ ወይም በፈረንሳይኛ ሐሳባቸውን ያለ ችግር ለመግለጽ ቢችሉ ኑሮ በአገር ውስጥ የተሻለ ልማት ቢያስፋፉ ኑሮ ካላቸው ረጅም የግዛት ዘመንና መወደድ ጋር በእርግጥ በዓለም የታወቁ ንጉሠ ነገሥት ይሆኑ ነበር። ለማንኛውም ሀገራቸው ውስጥ የብዙ ልማት ሥራ አለማከናወናቸውን፣ የሕዝባቸውን የሕይወት ደረጃ አለማሻሻላቸውን፣ ጥፋቱም የእርሳቸው መሆኑን በቅርብ የሚያውቀው እያነሰ ሲሄድ፣ በአንጻሩ ስማቸው ዝናቸው በዓለም እየተስፋፋ ሄደ። በአገርም ውስጥ ጥቂት ሰዎችና ምሁራን የውስጥ አስተዳደራቸውን እያበላሹ የእርሳቸውን አገር ለአገር መዞር ቢጠሉትም የማስታወቂያ ሚኒስቴር በሚነዛው ፕሮፓጋንዳ ብዙ ሕዝብ ኢትዮጵያን አሰለጠኗት፣ አገራችንን በመላው ዓለም አሳወቋት እያለ የሚያደንቃቸውና የሚወዳቸው በጣም የበረከተ ነው። በዚህም የተነሳ እርሳቸውን ለመጣል የሚደረገው ሴራ ሁሉ ይከሽፍ ነበር። ለየት ባለ ሁኔታ የተደራጀ ኃይል የክቡር ዘበኛ ጦር በመሪዎቹ ተገፋፍቶ ቢነሳም በሚወዳቸውና በታመነላቸው የጦር ሰራዊት ተደመሰሰ። ቁጥራቸው ጥቂት የሆኑ መኮንኖችና ዋና አዛዥ ጀነራል መንግስቱ ንዋይ ከወንድሙ ከገርማሜ፣ ከፖሊሱ አዛዥ ከጀነራል ጽጌ ዲቡ፣ ከመረጃው ኃላፊ ከኮሎኔል ወርቅነህ ጋር ሆኖ አሳስቶት ነው እንጂ የክቡር ዘበኛውም በንጉሠ ነገሥቱ ላይ አልተነሳም ተብሎ ሰሞኑን በየጋዜጣው የሚጻፈው በአጋማሹ እውነት ሊሆን ይችላል። እነ ጽጌ ዲቡም ተታለው ነው እንጂ በቅድሚያ በነገሩ የሉበትም ተብሏል። ንጉሠ ነገሥቱ በአገር ውስጥና በዓለም ባላቸው የመታወቅና የመወደድ በአፍሪካ መሪዎች መካከል ባላቸው የአባትነት ክብር የተነሳ በሰውነታቸውና በክብራቸው በጣም ተማመኑ። በእኔ ላይ የሚነሳ የለም፣ ለመነሳት ቢሞክርም እንዳለፈው ሁሉ ይከሽፋል እንጂ አይሳካም። ማናቸውም ሰላማዊና የጦር ድርጅት ቢነሳ እኔን ካላቀፈ ወይም እኔ ካላቀፍኩት ሊራመድ አይችልም የሚል ጽኑ እምነት አደረባቸው።
ራሳቸውን አብዝተው የማክበርና ሌላውን የመናቅ መንፈስ ጎልቶ ይታይባቸው እንደነበር ከዚህ በፊት በስፋት ተመልክተናል። በንቅናቄው መካከልም በሰኔ ወር ለስብሰባ ሞቃዲሾ ሄደው ያለ ፍራቻና ጥርጣሬ ወደ አዲስ አበባ የተመለሱት በዚሁ ምክንያት ነው። ንቅናቄው በተቀሰቀሰ ጊዜ አንደኛው ይኸው በራሳቸው መተማመናቸውና ያመኑት ራሳቸው ደግሞ በማርጀቱና በማፍጀቱ ቀልጠፍ ያለ እርምጃ ለመውሰድ አላስቻላቸውም። ንቅናቄውን የሚመራው መሳሪያ የጨበጠው የኮሚቴ ወይም የደርግ አባሎችም ሌላው ከእርሳቸው የተሾመውን እየጠሩ እያባረሩ ሲያስሩ ለእርሳቸው ለሿሚው ፍጹም ታማኝነታቸውን ይገልጹ እንደነበር ተመልክተናል። ለምሳሌ በሐምሌ 2 ቀን ደርጉ ዓላማውን በ13 አንቀጾች ለንጉሠ ነገሥቱ ሲገልጥ የመጀመሪያው አንቀጽ ኢትዮጵያ ትቅደም በሚለው የኮሚቴው አስተሳሰብና ፍልስፍና ኮሚቴው በቅድሚያ ለግርማዊ ጃንሆይ የኢትዮጵያ የጦር ኃይሎች ጠቅላይ አዛዥ ያለውን ታማኝነት በመግለጽ ነው። ንጉሡ ሐምሌ 16 የልደት በዓላቸውን ባከበሩበት ቀን በጠቅላይ ሚኒስትሩ ልጅ ሚካኤል አማካኝነት እነዚሁ የደርግ አባሎች ከፊታቸው ቀርበው ባደረጉት ንግግር የኢትዮጵያ ብርሃን ግርማዊ ጃንሆይ፣ ግርማዊ ሆይ እናት ሀገራችን ኢትዮጵያ በንጉሠ ነገሥት የዘውድ ጥላ ስር አንድነቷንና ነፃነቷን ጠብቃ ለረጅም ዘመን ትኖራለች። ለአገሪቱ እድገትና ለሕዝቡ ዘመናዊ አስተዳደር የዘወትር ጥረትና ድካሞ የሆነው ግርማዊነቶ የተመኙትን በዕድሜ ዘመኑ እንዲያዩት የእግዚአብሔር ፈቃድ ስለሆነ የሚወዱት ሕዝቡ የሚጠብቀው ዲሞክራሲያዊ ሕገ መንግሥት እንዲዘጋጅ በመፍቀዶ ሕዝቡንም ሆነ የጦር ኃይሉ ከልብ አስደስቶታል የሚል ይገኝበታል። ይህ አይነቱ የታማኝነት ቃል በሐምሌ 16 ቀን 1966 ዓ.ም ተነግሮ ከ51 ቀን በኋላ በመስከረም 2 ቀን 1966 ዓ.ም እነዚሁ የደርግ አባሎች ሌላ የአዋጅ መልክ ያለው ከስልጣናቸው የማውረጃ ዲስኩር አዘጋጅተው ቀረቡ። በፊታቸው ካደረጉላቸውም ዲስኩር ውስጥም ምንም እንኳን በኢትዮጵያ ታሪክ ለረጅም ጊዜ የኖረው ዘውድ ሕዝብ በቅን ልቦናው የአንድነት ምልክት ነው ብሎ የሚያምንበት ቢሆንም ከአልጋ ወራሽነቱ ጊዜ ጀምሮ ከ50 ዓመት በላይ አገሪቱን ሲመሩ ቆይተው ከሕዝቡ የተሰጦትን ከፍተኛ ክብርና ስልጣን አለአግባብ በልዩ ልዩ ጊዜ ለራስዎና በአካባቢው ለሚገኙ ለቤተሰቦቹ፣ ለግል አሽከሮቹ ጥቅም በመዋል አገሪቱን አሁን ካለችበት ከፍተኛ ችግር ላይ እንድትወድቅ ከማድረጎም በላይ እድሜው ከ82 ዓመት በላይ በመሆኑ አንደኛ ከዛሬ መስከረም 2 ቀን 1967 ዓ.ም ቀዳማዊ ኃይለ ሥላሴ ከስልጣናቸው ወርደዋል። ሁለተኛ አልጋ ወራሽ ልዑል መርዕድ አዝማች አስፋ ወሰን የኢትዮጵያ ንጉሥ ሆነው ይሰራሉ የሚል ቃል ይገኝበታል። ይህም ቃል በተከበሩበት በተፈሩበት የኢዮቤልዩ ቤተ መንግሥት ውስጥ ሲነበብላቸው ለታዛቢነት የቅርብ ዘመዶቻቸውና አብሮ አደጋቸው ልዑል ራስ ምሩ እዚያው ነበሩ። ከመኝታ ቤታቸው ወርደው ወደ ውጭ ብቅ እንዲሉ በደርጉ አባል ተጠይቀው ንጉሠ ነገሥቱ ለምን ብለው ሲያመነቱ በዚያ የነበሩ የቤተሰብ አባሎችና የቅርብ አሽከሮች ለምን ይወርዳሉ፣ ለምን ይወጣሉ ብለው ሲያንገራግሩ ከእንግዲህ ወዲያ ያለው ማንገራገር የሚጠቅም አይመስለኝም ብለው እንዳገባቡ ልዑልነታቸው ያጫወቱኝን አስታውሳለሁ። እንግዲህ ከአልጋ ወራሽነት ጀምሮ 57 ዓመት የተፈሩበት የተከበሩበት ስልጣን በዚህ ቀን የረፋድ ጊዜ ላይ አከተመ። ከ3 ዓመት በፊት ሞተው ቢሆን ምንም እንኳን ታሪካቸው በሚቀጥለው ጊዜ መውጣቱ ባይቀር እድለም ነበሩ። የሆነ ሆኖ ከመኝታ ክፍላቸው ወርደው በራሳቸው ጽሕፈት ቤት ስልጣናቸውን የተከፈፈበትን ባጭሩ ጦማር ሞታቸው የተነበበበትን ቃል ካደመጡ በኋላ በነገሩ የደነገጡ ወይም የፈሩ ላለመምሰል ተወካዮቹ ያደረጉትን አዋጅ የሰሙ መሆናቸውን በዓለም ላይ በየጊዜው ተለዋዋጭ ሁኔታ እንደሚደርስ ማመናቸውንና በኢትዮጵያም በአሁኑ ጊዜ የደረሰውን ለውጥ የተቀበሉት መሆናቸውን ገልጸው ወደ ተዘጋጀላቸው 4ኛ ክፍለ ጦር ሄዱ። ሲሄዱም ያሁሉ ሮልስ ሮይስ 600 ማርክ ያለው መርሰዲስ ካዲላክ እያለ በትንሽ ቮልስዋገን መኪና ተቀምጠው እንደ ተራ ሰው ሄዱ። ከኢዮቤልዩ ወደ 4ኛ ክፍለ ጦር ሲሄዱ ያዩዋቸው ሴቶች ደረታቸውን እየደቁ ሲያዝኑ፣ ሌላው መካከለኛ ሕዝብ በመገረም ሲመለከት የባቡር መንገድ የተማሪና የሥራ ፈት ወጣት
ሌባ ሌባ እያለ በመጮህ እየተቀበለ ሸኛቸው። ጩኸቱ ሲሰማቸው ወጣቱም እጁን ማወዛወዙ ሲታያቸው የጩኸቱ ቃል ምን እንደሆነ አልገባቸውም። እንዲያውም ንጉሳችንን የት ትወስዷቸዋላችሁ እያለ ስለ እርሳቸው ጩኸቱን የሚያሰማ መስሏቸው ነበር። ባጠገባቸው ያለውን ወታደራቸውን ምንድን ነው የሚሉት ብለው ደጋግመው ሲጠይቁት ሌባው ነው የሚሉት ብሎ ፍርጥ አድርጎ ቢነግራቸው ጣታቸውን ወደ ደረታቸው እየጠቆሙ እኛን ብለው በታላቅ መገረም ጠየቁ ይባላል። ወታደሩ አዎን እርሶን ነው ሲላቸው አይናቸውን ፈጠጥ አድርገው በመስታወቱ ውስጥ ሌላውን ተላላፊ እየተመለከቱ ወደ ተዘጋጀላቸው የእስራት ቦታ ሄዱ። ዓለም እንዳማረ የሚያልቅበት መሪ በልክ ነው። ራሱ ደርጉ የትግል ምዕራፍ ብሎ ባወጣው መጽሔት በቅድሚያ ባለስልጣኖቻቸውን በየቀኑ አስሮ በቁጥጥሩ ስር ካደረገ በኋላ የሚያስፈሩትን በዓለም የታወቁትን ንጉሠ ነገሥት ብቻቸውን አስቀርቶ ለማሰር መቻሉን ሲገልጽ፣ ቀጥሎም ባዶ ምልምሉን ቀርቶ ጥፍሩና መንጋጋው ወላልቆ ብቻውን የቀረውን ጉልታዊ አቋም ከስሩ መንግሎ ለመጣል ከጳጉሜ 1 ቀን አንስቶ እስከ ጳጉሜ 4 ቀን በምስጢር ውይይት መካሄዱን ያመለክትና ቀጥሎም አስጊ ሆኖ ለብዙ ጊዜ የቆየው የፊውዳል አገዛዝ ስርዓት ንቅናቄው በዘዴና በብልሃት ቀስ በቀስ በረጋ ሁኔታ ከቅርንጫፉ ጀምሮ ቅጠሎቹን ከመለመለ በኋላ ግንዱን ቆረጠ ሲል ይደመድማል። ነገር ግን ነገሩ በተከታታይ እየገራለት ስለሄደ ደርጉ ወደዚህ ከፍተኛ ውሳኔ ደረሰ እንጂ ከመጀመሪያው ላይ እርሳቸውን ከስልጣን የማውረዱን ነገር ያሰበበት አይመስለኝም። የሆነ ሆኖ በዚህ አይነት ንጉሠ ነገሥቱ በጦር ኃይሉ እጅ በትክክል መታሰራቸው ሲታወቅ ከአርበኛው ማህበርና ከብዙ ድርጅቶች ለደርጉ የደስታ መግለጫዎች መጡለት። በዚህ ፋንታ በአንድ ኃይል ተደግፈው ንቅናቄውን ለመደምሰስ ችለው ቢሆን ኖሮ ለእርሳቸው የሚጎርፍ የደስታ መግለጫ ከዚያ የበለጠ እንደሚሆን አይጠረጠርም። አሁን ግን ባለም የታወቁት በብዙዎች ዘንድ ምስጋናና አድናቆትን ያተረፉት የአፍሪካ አንድነት መስራች የመሪዎች አባት የኢትዮጵያ ብርሃን የተባሉት ቀዳማዊ ኃይለ ሥላሴ በአንዲት ቮልስዋገን መኪና ተሸጉጠው በአራተኛ ክፍለ ጦር ሲታሰሩ እንደማናቸውም ሰው መሆናቸው ሰው ከመገረምና ከመደነቅ ጋር አወቀው። አፄ ቴዎድሮስ የኢትዮጵያን ሕዝብ አንቀጥቅጠው ጠላታቸውን ሁሉ አርበድብደው በመቅደላ ተራራ በጠላቶቻቸው እንደተከበቡ ተጨንቀው በመጨረሻ በጠላት ተይዤ ከምማረክ መሞት ይሻለኛል ብለው ራሳቸውን የገደሉ ጊዜ አምላክን መስሎ ቴዎድሮስ ንዑና ሁኑ ሲል ሐሙስ ሰኞ መቅደላ ተጨነቀ፣ ሰው መሆኑ ታወቀ ተብሎ የተገጠመው ከቀዳማዊ ኃይለ ሥላሴ ሁኔታ ጋር በአጋማሽ ተጋጥሟል። ነገር ግን ቀዳማዊ ኃይለ ሥላሴ የደርጉ አባሎች ሰዎቻቸውን አሳስሮ ከጨረሰ በኋላ እርሳቸውንም ለማሰር ከመኝታ ቤታቸው ይውረዱ ባላቸው ጊዜ እዚያው በመኝታ ቤታቸው ራሳቸውን እንደ ቴዎድሮስ ለማጥፋት ቢደፍሩ ኖሮ በኋላ ከደረሰባቸው ውርደትና ስቃይ ከመዳናቸው ጋር በወገኖቻቸው ዘንድ ክብርን ያገኙ ነበር። ይህንን አይነቱን ቁርጠኛ ውሳኔ ለማድረግ ያልደፈሩት መቼም ለቤተሰባቸው ምንም አላሰቡም። ራሳቸውን ግን የሚጸጽታቸው ነገር ያለ አይመስልም። ሐሳባቸውን በዘዴ የፈቀዱትንና የሚያስደስታቸውን ላድርግ እንጂ ከሞትኩ በኋላ ያለው ታሪክ በፈቀደው አይነት ይጻፍ፣ ከኔም በኋላ በዘሬ በተወላጁ የፈቀደው ይድረስበት በሚል የራስ መውደድ ፍልስፍና የተጠበዱ ይመስላል። በባለፈው ምዕራፍ እንደተመለከትነው መስከረም 2 ቀን 1967 ዓ.ም አርብ ከሚኒስትሮች ምክር ቤት በልጅ ሚካኤል እምሩ መሪነት ተሰብስበን ንግግር ይደረግ ነበር። ከጧቱ 4 ሰዓት ግድም ከመካከላችን ልጅ ሚካኤል ወደ ግቢ ትጠራለህ ተብሎ ሄደ። ስብሰባችን በምክትል ጠቅላይ ሚኒስትሩ በደጃች ዘውዴ ገብረስላሴ ለአጭር ጊዜ ከቀጠለ በኋላ እርሳቸውም ተጠርተው ሄዱ። ከዚህ በኋላ የቀረነውም ትንሽ ቆይተን ስራችንን አቁመን ከዋናው ጸሐፊ ከአቶ ዮሴፍ ቢሮ ሆነን ቡናችንን እየጠጣን እርስ በእርሳችን ስንጨዋወት ደጃች ዘውዴ ተመልሰው መጥተው የጃንሆይን መታሰር ወሬውን ነገሩን። እንዴት ይገርማል እያለ ሁሉም በማዘንና በመጸጸት ሳይሆን በመገረም ሲያጠያይቅ በመካከሉ ልጅ ሚካኤል መጣ።
እርሱን በተራው ከበን ስንጠይቀው አዎን በቮልስዋገን አድርገው ወደ 4ኛ ክፍለ ጦር ወሰዷቸው ብሎ ነገረን። ከመካከላችን አንዱ የኛስ ሁኔታ ብሎ ቢጠይቅ የደርጉ አባሎች ጠብቁን እንመጣለን ብለዋልና ሲመጡ እንሰማለን ሲል መለሰ። እውነትም ምንም ያህል ሳይቆይ ቁጥራቸው ከ10 እስከ 15 የሚደርስ የደርግ አባሎችና ጀነራል አማንን የያዘ የማግ መኪና ብቅ አለ። ጀነራሉ ከሾፌሩ ጎን ሲወርዱ የቀሩትም ከኋላ እየዘለሉም እየተንፏቀቁም ወርደው በዋናው ጸሐፊና በፊት አውራሪ ደምሴ ተፈራ መሪነት ወደ ሚኒስትሮች ምክር ቤት እንደገቡ ከመካከላችን ልጅ ሚካኤል ተጠርቶ ገባ። ትንሽም ሳይቆይ እኛም ተጠርተን ገብተን በምዕራብ በኩል ያለውን መቀመጫ ስንይዝ የደርጉ አባሎች በምስራቅ በኩል ተቀመጡ። ጀነራል አማን አንዶም በሁለቱ መካከል ተቀመጠ። በቀኙ ልጅ ሚካኤል እምሩ፣ በግራው ሻለቃ መንግስቱ ኃይለማርያም፣ ከሻለቃ መንግስቱ ኃይለማርያም ቀጥሎ የአገር ግዛት ሚኒስትሩ ኮሎኔል በላቸው ጀማነህ ተቀምጠዋል። ሁላችንም በዚህ አይነት ስፍራችንን ይዘን ተቀምጠን ጸጥታው ሲሰፍን እስከዚህ ጊዜ ድረስ የደርጉ ሊቀመንበር የነበረው ሻለቃ መንግስቱ ኃይለማርያም ዛሬ ንጉሠ ነገሥቱን ከስልጣን አውርደን ወደ 4ኛ ክፍለ ጦር ወስደን በክብር ቦታ አስቀምጠናቸዋል። በእርሳቸው ፋንታ አሁን ደርጉ ርዕሰ ብሔር ሆኗል። የደርጉ ሊቀመንበር ጀነራል አማን አንዶም እንዲሆንና ምክትል ሊቀመንበሩ ኮሎኔል በላቸው ጀማነህን አድርገናል። ልጅ ሚካኤል እምሩ የማስታወቂያ ሚኒስትር እንዲሆኑ ጠይቀናቸው በመልካም ፈቃድ ተቀብለዋል። ምክትል ጠቅላይ ሚኒስትር የነበሩት ደጃች ዘውዴ የውጭ ጉዳይ ሚኒስትር ብቻ ሆነዋል። የቀራችሁት በያላችሁበት እንድትረጉ ወስነናል ብሎ ተናገረ። ከዚህ በኋላ አቶ በላቸው አስራት የፍርድ ሚኒስትር ልጅ ሚካኤል እምሩ እስካሁን ድረስ የእኛንም ብሶት እየታገዝክ ስራህን በትጋት ስለሰራ እናመሰግናለን። ጀነራል አማንም አዲሱ የኃላፊነት ስራህ እንዲቃናልህ እንመኛለን። የእኛም ድጋፍ አይለይህም የሚል ቃል በአጭሩ በሁላችንም ስም ተናግሮ ሲጨርስ ጉዳዩ በዚሁ ተዘግቶ ሁላችንም እየተገረምን ተበታትነን ወደየቤታችን ሄድን። እነ ጀነራል መንግስቱ ንዋይ በ1953 ዓ.ም ንቅናቄያቸው ቢከናወንላቸው ኑሮ የኢትዮጵያን አስተዳደር ከምን አይነት መደብ ላይ ያስቀምጡ እንደነበር አናውቅም። ህገ መንግስታዊ አገዛዝን ካፒታሊስት ሪፐብሊክ ወይስ ሪፐብሊክ ሶሻሊስት ማርክሲስት? ምናልባት ታናሽ ወንድሙ ገርማሜ ወደ ማርክሲስት ላዘንብል ሲል የቀሩት አፈንግጠው ለስሙም ቢሆን እንደታወጀው ልዑል አልጋ ወራሽን አንግሰው በመንግስቱ ንዋይ ሊቀመንበርነት አንድ ቁጥራቸው ያነሰ ሲቪሎች ያሉበት ወታደራዊ መንግስት ይቋቋም ነበር ብሎ ለመገመት ይቻላል። አሁንም ጊዜያዊ ወታደራዊ ደርግ አዲሱ ህገ መንግስት አርቃቂዎች ለመንግስት መሪ የሰጡትን ርዕሰ ብሔር የሚለውን ስያሜ ለራሱ ሲወስድ ለስሙ ወይም ህዝቡን ለማጭበርበር ሲል አልጋ ወራሽ አስፋ ወሰን ሆነው ይሰራሉ ብሎ ነበር። ከዚያም በፊት በ1967 ዓ.ም በየጊዜው ከንጉሱ ፊት የደርግ አባሎች እየቀረቡ ለዘውዱና ለንጉሠ ነገሥቱ ታማኝነታቸውን አረጋግጠው ነበር። በኋላ ንጉሠ ነገሥቱም ታሰሩ። የአልጋ ወራሽ ንጉሠ ነገሥትነትም የውሃ ሽታ ሆኖ ቀረ። አሁን ደግሞ 3 ወር ባልሞላ ጊዜ ውስጥ ንጉሠ ነገሥቱ ታሰሩ። የተሾመውም ጠቅላይ ሚኒስትር ልጅ ሚካኤል ከጠቅላይ ሚኒስትርነት ወደ ማስታወቂያ ሚኒስትርነት ደረጃ ዝቅ ብሎ እንዲሰራ ተደረገ። ልጅ ሚካኤል የህብረተሰባዊነት ሶሻሊስትነት ዝንባሌ ስላለው እውነት በህብረተሰባዊነት ለመመራት ታስቦ እንደሆን የሚያሽረው ምክንያት አልነበረም። በዝምታ ውስጥ ተግባሩን የሚፈጽም እንጂ እነርሱን በስልጣኑም የሚጋፋ በተንኮልም እነርሱን ለመገልበጥ የሚመኝ አልነበረም። የመንግስቱን ስልጣን ከሲቪል እጅ አውጥቶ ለጦር ወታደር ለማስያዝ እንደሆነ አሁንስ ለሾሙት ጀነራል መች ታመኑ? በፊት ባለስልጣኖቹን ለማሰር ንጉሠ ነገሥቱን ለዘውዱ እንታመናለን እያሉ መስሪያ አድርገዋቸው እንደነበረ ጀነራል አማንንም እነ ጀነራል አብይንም እነ ልጅ እንዳልካቸውን ለመጣል መሳሪያ እንዳደረጉት ሁሉ አሁን ደግሞ የሊቀመንበርነቱን ስልጣን ለስሙ ካስጨበጡት በኋላ እርሱን ለመጣል በማርክሲዝም የሚያምኑ ወጣት አስተማሪዎችና የጦር መኮንኖች ውስጡን ይጎነጉናሉ። ወደ ሚኒስትሮች ምክር ቤት ሲመጣም ሲመለስም እንደ ጭራ የሚከተለው ይህንን ተናገር፣ ይህንን አትናገር፣ ይህንን አድርግ፣ ይህንን አታድርግ የሚለው የመቶ አለቃ መለስ የሚባል የደርግ አባል አብሮት ነበረ።
ከልቡ ያልፈቀደውን እነርሱ ያዘጋጁትን አድርግ ወይም አንብብ፣ በየቢሮው እየዞርክ ተናገር ሲሉት ቀረብ ብሎ ለተመለከተው ሰው ቅርታው ከፊቱ ላይ ይታይ ነበር። በዚህ አይነት ያልተግባባ መሪና ተመሪ ለብዙ ጊዜ መቀጠል ስለማይችሉ አንደኛው መጥፋት ነበረበት። በማናቸውም መስመር መግባባቱ እየተበላሸ ሲሄድ በንዴት ከስብሰባ ላይ ከእናንተ ጋር መስራት አይቻልም ብሎ በቁጣ ተነስተው ወደ ቤቱ ሄደ። ቢጠራም እምቢ አላቸው። ቤቱ ሄደው ከበው በታንክ አፈራርሰው እርሱንም ሲታኮሱ ከጥቂት ጓደኞቹ ጋር እጄን አልሰጥም ብሎ ተዋግቶ ሞተ። ደርጉና ጀነራል አማን የተጣሉበት ትክክለኛ ምክንያት ከተለያዩ ምንጮች እንደተሰማው አንደኛው የሐረር ጦር አዛዥ ጀነራል ግዛው በላይነህ ይተባበረኝ ይሆናል በሚል ስልክ ደውሎ እባክህ ከነዚህ ካልተማሩ ወጣቶች ውርጋጦች ጋር መስራት አልቻልኩም ሲለው ጀነራል ግዛው መታገስ ነው መቼስ ምን ይደረጋል ሲለው ንግግሩን የሚመዘግብ ቴፕ እርሱ ሳያውቅ አድርገው ነበርና ያ ስለተገኘ ሳይቀድመን እንቅደመው በሚል። ሁለተኛ ከታሰሩት መኳንንት ውስጥ ስልሳዎቹ እንዲገደሉ ለፊርማ ቢያቀርቡለት አልፈርምም ስላለ። ሶስተኛው የኤርትራ ተዋጊዎች እጃችንን አንሰጥም ወይም አንገባም ብለው እምቢ ስላሉ ህዝቡ ስለሚደግፋቸው በጦር ኃይል እንዲደመሰሱ ቢጠየቅ በእርቅ መሳብ ነው እንጂ በኃይል አይቻልም ስላለ። የሶስቱም ሁኔታ የሚመስል ነው። ከመስከረም እስከ ህዳር ወር ድረስ ባለው ጊዜ ውስጥ የእርሱ ዓላማና አስተያየት በዚህ አይነት ከነርሱ ጋር ሲለያይ በመጨረሻ ከስብሰባው ረግጦ መውጣቱ ይደግፈናል ብሎ የሚያምንበትን የሐረርን ጦር ለመቀስቀስ መሞከሩ የሚመስል ነው። በሁለተኛ ስለተመለከትነው የታሰሩት ሚኒስትሮችና ባለስልጣኖች በገዛ ፈቃዳቸው እጃቸውን የሰጡ ሲሆን ጥፋታቸውን ያጠናው መርማሪ ኮሚሽን ሐሳብ አቅርቦ ደንበኛ ፍርድ ቤት እንደ ህጉ ወንጀል የተባለውን አመዛዝኖ ሳይፈርድ እኔ ይገደሉ አልልም ብሎ እምቢ ብሎ ይሆናል። በዚህ ላይ ከአንዳንዶቹ ጋር ምንም እንኳን በአንዳንድ ሰበብ ቢቀያየምም የፕሬዝዳንቱን ስልጣን ለመያዝ ሲል መታሰራቸውን ቢደግፍም ከብዙዎቹ ጋር አብሮ ደስታም ሐዘንም የተካፈለ ጓደኞቹ ወዳጆቹ ስለሆኑ ያለ ፍርድ እንዲጨፈጨፉ እንደማይፈቅድ የታወቀ ነው። እድገቱም ትምህርቱም ይህንን አይነቱን ጭካኔ ሊሰጡ አይችልም። በሶስተኛው ስለ ኤርትራ ጉዳይ ራሱ የኤርትራ ተወላጅ እንደመሆኑ መጠን የኤርትራ ህዝብ በጅምላ መደብደቡ ሊያሳዝነው ይችላል። የኤርትራን ከኢትዮጵያ መገንጠል እንደማይደግፍ ኤርትራ ሄዶ ለኤርትራውያን ባደረገው ንግግር እኔ ከሁሉ በፊት ስለ ኢትዮጵያ ነው የማስበው በሚል ቃል አረጋግጧል። ስለዚህ ምንም መሪ ከየትኛውም አውራጃ ቢወለድ ትክክለኛና አመዛዛኝ አእምሮ ያለው አገሩን ህዝቡን የሚወድ መሪ ከሆነ ማናቸውንም የሰላም መንገድ ሳይሞክር ከንቅናቄው መሪዎች ጋር የቀጥታ ግንኙነት የወንድማማችነት ውይይት ከማድረጉ በፊት በቅድሚያና በደፈናው የኤርትራን ችግር በጦር ኃይል ድብደባ መፍትሄ ያገኝለታለሁ የሚል ከሞኝ ይቆጠራል። ከመሪዎቹ ጋር በቀጥታ ስለ ፌዴራላሲዮን ጉዳይ ተወያይቶ መሪዎቹ ውይይቱን እምቢ ሲሉ የውይይቱ ዓላማ በግልጽ ለህዝብ ተነግሮ ማስፈረድ፣ ከዚያም በኋላ የህዝቡን ተባባሪነት በተቻለ መጠን ይዞ በኃይል መጠቀም ግዴታ ይሆናል። ጀነራል አማን ከመሞቱ በፊት ከሞተም በኋላ የተደረገው ድብደባ ምን ውጤት ሰጠ? የስልሳዎች ውስጥ ታላላቅ ሰዎች መገደል አገርን ጎዳ እንጂ ምን አይነት ጥቅም ሰጠ? እንዲያውም ኢትዮጵያ በተለያዩ ጊዜያት ያዘጋጀቻቸውን ታላላቅ ሰዎች ጦር ለመምራት በቂ ችሎታ ያላቸው ጀነራሎች በየጊዜው መፈጀት ጠላትን ጠቅሟል። በፊት በፍራቻ በስጋት አምሮቷን አምቃ የቆየችው ሶማሌ የኦጋዴንን ወረራ የጀመረችው ከጀነራል አማን ጀምሮ እስከ ጀነራል ተፈሪ ድረስ ያሉት የጦር መሪ ጀነራሎቹ ከሞቱ በኋላ ነው። የበታች የጦር መኮንኖች ከወጣት ማርክሲስቶች ጋር ውስጡን እየተሻረኩ በራዲዮም በጋዜጣም ህዝብም ሰራተኛም ወታደርም ላለቃው እንዳይታዘዝ እንዲሁም ባለቃው ላይ ክንድህን አንሳ እየተባለ ስለተሰበከ የነበረው የአዛዥና የታዛዥነት መንፈስ የሥነ ሥርዓቱ አስተዳደር ከመሰረቱ ስለተናወጠ በዚህ የውስጥ የእርስ በርስ ብጥብጥና መተራመስ የኤርትራም ንቅናቄና የሶማሌ መንግስት ተጠቀሙበት። ይኸውም ለብዙ የሲቪልና የወታደር እልቂት ምክንያት ሆነ። የአስተዳደሩን መበላሸት ያልተገነዘቡ የተበላሸው አስተዳደር እንዳለ ይቀጥል ብሎ የሚመኝ አእምሮ ያለው ሰው ቁጥሩ ትንሽ ነው።
በዚህ ምክንያት ካስተዳደሩ መበላሸት ጋር በወሎ ያን ያህል ህዝብ በረሃብና በጥማት ሲያልቅ የአገርን ሀብት በቅድሚያ ሰጥቶ የውጭ አገርም እንዲረዳ በመጫጫ ፈንታ ጉዳዩን በመደባበቅ አገር በሰላምና በጤና እንዳለ አስመስሎ በአገር ጉብኝት፣ በግብዣ፣ በሹመትና በኒሻን ማደል ጊዜን ማሳለፍ ወንጀል ስለመሆኑ ለማንም ግልጽ ነው። ስለዚህ በ1967 ዓ.ም ወታደሩ በቀለብ ጭማሪ ሰበብ ሲነሳሳ የወሎ ድርቅና እልቂት በዩኒቨርሲቲ ተማሪዎችና አስተማሪዎች በኩል ወሬው ለህዝብ ሲደርስ የቤንዚን ጭማሪ የቀሰቀሰው የግል ጥያቄው እያደረ ወደ ፖለቲካ ጥያቄ ሲለወጥ አብዛኛችን ተደስተናል። ደንበኛ ለውጥ የተመኘነውን የጠበቅነው ሁሉ ይህ ንቅናቄ በንጉሠ ነገሥቱና በአካባቢዎቻቸው ጉንጎናና ተንኮል እንዳይከሽፍ ከልብ እንመኝ ነበር። ቀጥሎም ንቅናቄው ባመጣው ውጤት ሰዎች ተሰብስበው በቃል የመወያየትና ሐሳብን በጽሑፍ በጋዜጣ የመግለጽ አጋጣሚ በመፈጠሩ ይህን ተከትሎም አዲስ የተሻሻለው ህገ መንግስትን አጥንቶ የሚያቀርብ ከፍተኛ ጉባኤ በመቋቋሙ ንጹሐንና ኃጢአተኛውን ባለስልጣን መርምሮ የሚያቀርብ መርማሪ ኮሚሽን በመሰየሙ ለውጡ ባለኝታ ላይ አለኝታ እየጨመረ ሄደ። ምንም እንኳን ማናቸውም ሰው ህግ ጥፋተኛ አድርጎ እስከፈረደበት ድረስ መያዝም መታሰርም እንደሌለበት ብናውቅም ጦሩን የሚመሩት አባሎች በራሳቸው ፈቃድ እገሌ እጁን እንዲሰጥ ተጠይቋል፣ እስከዚህ ጊዜ ድረስ እጁን ያልሰጠ ቤትና ንብረቱ ይወረሳል እያለ በየቀኑ ማሰሩ ከህግ ውጭ ቢሆንም ለጊዜው ማንም የተጠረጠረ ወይም የተፈራ ቢታሰር በኋላ የተቋቋመው ኮሚሽን በሚሰጠው አስተያየት የሚታሰረውም የሚፈታውም ይለያል የሚል ህዝባዊና ግላዊ ምኞት ነበር። በእርግጥም በግንቦት 8 1966 ዓ.ም በ33ኛው ዓመት በቁጥር 14 ስለ መርማሪ ኮሚሽን የወጣው አዋጅ በመጀመሪያው ገጽ ላይ እንዲህ ይላል። ሞዓ አንበሳ ይቀጥልና የመንግስት ሥራ ንጹሕ ልቦና፣ ታማኝነትን፣ ትጋትን፣ ለሥራ መሰዋት መሆንን የሚጠይቅ ስለሆነ ማናቸውም የመንግስት ባለስልጣኖች ሥራቸውንና ተግባራቸውን በቅን ልቦናና በትክክል የማከናወን ግዴታ ሲኖርባቸው ይህንን ኃላፊነታቸውን በመዘንጋት ያላግባብ የሚጠቀሙ ወይም ታማኝነት የሚጎላቸው በዳኝነት፣ በአስተዳደር ከህግ ውጪ በደል ያደረሱ ተለይተው እንዲታወቁና ጥፋተኝነታቸው ሲረጋገጥ በህግ የሚል ቃል በቅድሚያ ይገኝበታል። ይህንንም አሰራር ግልብልብ ያልሆኑ ሰዎች፣ አመዛዛኝ ዕውቀት ያላቸው የንቅናቄ መሪዎች ሁሉ በተለይ በዚህ በ20ኛው መቶ ዓመት ላይ ተጠቅመውበታል። በዚሁ መሰረት በግንቦት ወር በ1966 ዓ.ም 15 በየክፍሉ ተመርጦ የመጡ አባሎች ያሉበት ኮሚሽን ተቋቁሞ የታሰሩትን ባለስልጣኖች እንደ ልብ እየጠራ ሲመረምርና ምርመራውን ሲመዘግብ ቆየ። በውጭ እንደምንሰማው መርማሪ ኮሚሽን ከሞት የሚያደርስ ጥፋት በማንም ላይ አላገኘንም የሚል ራፖር ለደርጉ አቅርቧል እየተባለ ይወራል። ምናልባት ይህ ህጋዊ አቀራረብ ደንበኛ አብዮታውያን ነን ባለስልጣኖቹ መሞት አለባቸው ለሚሉት የማርክሲስት ወገኖች አላስደሰተም ይሆናል። እንደ እውነቱ ማናቸውም ስልጣን ተጠቅሎ በንጉሠ ነገሥቱ እጅ መሆኑን ከእርሳቸው ፍቃድ ውጪ አንዳች ነገር ማድረግ እንደማይቻል ግልጽ ነው። በአስመስጋኙ ወገን ብቻቸውን እንደሚመሰገኑ የጥፋቱም ሁሉ ጠቅላላ ኃላፊው እርሳቸው መሆን ነበረባቸው። በዚህም ላይ ለለውጡ የሚንቀሳቀሰውን ምሁርና ተማሪ ማን ነበር ለንጉሠ ነገሥቱ ቀኝ እጅ መሳሪያ ሆኖ የሚደበድብ? የነ ገርማሜን፣ የነ መንግስቱን፣ የነ ወርቅነህን አነሳስ ማን ነው ተዋግቶ የደመሰሰው? ጦር ሰራዊቱ አይደለም? ሁሉም ባለፈው ጥፋት ተጠያቂ ከሆነ ለአገር ተቆርቆሮ በተነሱት በነ መንግስቱ ንዋይ ላይ ጥይት የተኮሰና የገደለ እየተመረመረ መያዝና መገደል የለበትም? የሆነ ሆኖ ባለስልጣኑ ሁሉ በግዴታም እየታደነ አብዛኛውን በራዲዮና በጋዜጣ እየተጠራ በገዛ ፈቃዱ እጁን እየሰጠ ጎፋ ሰፈር ታስሮ እንደቆየ ቀጥሎ ወደ ላይኛው ታላቁ ግቢ ተዛውሮ ተቀመጠ። ቤተሰብም እየተንገላታ እየተላቀሰ ስንቅና ልብስ ሲያቀብል እስከ ህዳር ቆየ። በህዳር 14 ቀን ሌሊት አንድ ሻለቃ ወታደርና መኪና ከማታው በ2 ሰዓት ላይ መጥቶ በሁለት እጃቸው የብረት ማሰሪያ እየገባ ከመኪናው ላይ አውጥቶ ዓለም በቃኝ በተራ በተራ ወይም ሁለቱን በመትረየስ እየደበደቡ ገደሏቸው። 30 ወታደሮቹ በባለስልጣኖቹ ላይ ለመተኮስ
እጃቸው የተንቀጠቀጠ እምቢ ስላለ እንደ ሌሎቹ አባባል መንግስቱና አጥናፉ ቀድሞ ተኩሶ በመጣል አበረታታቸው ይባላል። በኢትዮጵያ ይህንን የመሰለ ጭካኔ በዚህን ያህል ሰው ላይ ግራኝም ጣሊያንም አልፈጸሙም። ከውጊያ ላይ ብዙ ሰው ያልቃል፣ ደንብ ነው። እነዚህም ሰዎች እጃችሁን ስጡ በተባሉ ጊዜ በፍርድ እንወጣለን በሚል ተስፋ እጃቸውን አውቀው በመስጠት ፈንታ እንደ ደጃዝማች ፀሐዬ መሳሪያ መዘው እየተዋጉ ሞቶ ቢሆን የሚያዝንላቸው አልነበረም። በዓለም አቀፍ እውቅና እንዳለው ሁሉ በኢትዮጵያም ሕግና ልማድ እንኳን ያልተዋጋ ሰላማዊ ሰው ሲዋጋ የነበረ ወታደር ከተማረከ በኋላ ያለ ፍርድ አይገደልም። በእጁ የወደቀውን ሰላማዊ ሰው የሚገድል እንደ ኔሮን ከፍጥረቱ ግፈኛ እብሪተኛ ብቻ ነው። አውሬና ውሻ እንኳን ሊነክስ ሲያባርር ከፊቱ ቁጭ ያሉ እንደሆን ይተዋል እየተባለ ይወራል። የተገደሉት ሰዎች ምን የተለየ ኃጢአት አለባቸው? በወሎ ድርቅና እልቂት እንደሆነ ኃጢአቱ የእነርሱ ብቻ አልነበረም። በስልጣን ላይ የነበረው ሚኒስትርም አገረ ገዢውም የዘውዱ ምክር ቤት አማካሪም በጠቅላላው ስልጣን ላይ የተቀመጠው ሁሉ መገደል አለበት። ከተገደሉት ውስጥ ግማሾቹ እርስ በርሳቸው አለያይተው ሊያዋጉን ሲያሴሩ ተገኝተዋል እንደሆነ ማናቸውም ሰው አንድ ወንጀል ለመስራት አስቦ እንደሆነ ኃጢአቱ ቀላል ነው። ወንጀሉን ለመስራት ከማሰብ አልፎ ከሙከራ ላይ የተገኘ እንደሆነ ኃጢአቱ ከበድ ይላል። ሐመሩሃ ወንጀሉን የፈጸመ እንደሆነ ኃጢአቱ ይከብዳል። በሰለጠኑት ሀገሮች ደግሞ ወንጀሉን ለመፈጸም ያደረገው ሰበብ በአንጎል ህመም፣ በብስጭት አስቀድሞ ባልታሰበበት ድንገተኛ ጠብ እንደሆነ ሁሉም በየመስመሩ ተጠንቶ ፍርድ የሚሻሻልበት ዓለም የተቀበለው የወንጀለኛ ህግ አለ። ይህ ሁሉ ከምንም ሳይቆጠር የፖለቲካ ውሳኔ ተብሎ ልታፋጁን አስባችሁ ነበር ብሎ መፍጀት የወሮ በላ ስራ ነው እንጂ ግፍን እቃወማለሁ፣ መጥፎ አስተዳደርን እለውጣለሁ ብሎ የተነሳ ሰው የሚወስደው እርምጃ አይደለም። የግድዩ አመራረጥም የግል ቂምና በቀል ያለበት በመልከ ቀናነትና በዘር ልዩነት ላይ የተመሰረተም ይመስላል። በዚህም ላይ ኃጢአትም ባይኖርባቸው እነርሱ በህይወት እያሉ ህዝቡ እንደ ልቡ አይገዛልንምና እናሰናብታቸው ሳይባል የቀረ አይመስልም። ባለፈው እንደጠቀስኩት ያለ ህግ ባለስልጣንን እየጠሩ ሲያስሩ ሁኔታው ደስ አላለኝም። ሌሎቹ ሚኒስትሮች ታስረው የልጅ እንዳልካቸው ጠቅላይ ሚኒስትርነትም የተገላቢጦሽ ሆኖ ነው የታየኝ። የሆኖ ሆኖ ከተሾመ በኋላ ያለ እረፍት ወዲያና ወዲህ እያለ ሰላምና ጸጥታ ለማስገኘት ችሎታውን በንግግርም በስራም ለመግለጥ በሚባክንበት ጊዜ መልሶ ማሰሩ ደግሞ አሳዝኖኛል። ከዚያ ወዲህ ልጅ ሚካኤል በፊት የትምህርት ሚኒስትር በኋላም የባህል ሚኒስትርነቱን ሲጠይቀኝ በደስታ አልተቀበልኩትም። የኔ ምኞት ወደ ጡረታ ተላልፌ ከመጽሐፍ ጋር መኖር ነው ስለው እኔም እኮ ይህንን ኃላፊነት ያዝኩት የአገር ጥሪ ነው ስለተባልኩ ነው እንጂ ወድጃ ይምሰሎ ስላለኝ ነው ከኔ በድቤ የሚያንስ ይህንን ሲል እኔም እስቲ መሸሹን ልተወው ብዬ ከቅርታ ጋር ተቀበልኩኝ። በካቢኔ ውስጥ በቆየሁበት ጊዜ በሲቪሎቹ የሥራ ጓደኞቼ ዘንድ ያለውን የበሰለ አስተሳሰብ ከደርጎቹ ዘንድ እየተወከሉ የሚመጡትን የደርግ አባሎች ሁኔታቸውን፣ አነጋገራቸውን ስመለከት ርዕሰ ብሔር ተብለው አገሪቱን የሚመሩት እነኚህ መሆናቸው ነው ብዬ እየተገረምኩ አስብ ነበር። በህዳር ወር ቅዳሜ ቀን ከባለቤቴ ጋር ለረፍት ናዝሬት ሄደን ባደርንበት ቀን ጧት የ2 ሰዓት ወሬ ስናዳምጥ መርዶ አብሳሪው ተናጋሪ ዝርዝራቸውን ተናግሮ ሲጨርስ በፖለቲካ ውሳኔ የሞት ቅጣት ተወስኖባቸዋል ከሚለው ላይ ሲደርስ ባለቤቴና እኔ በድንጋጤ ወድቀን እናለቅስ ጀመር። ከኔም የበለጠ የባለቤቴ ጩኸት ስላበዛች ዝም በይ ግድ የለሽም እንበቀላችኋለን አልኳት። ያን ዕለት የተናገርኩትን ምኞት በምንም አይነት በስራ አልፈጸምኩትም። እግዚአብሔር ግን በፈቀደው መንገድ ከዚያ ወዲህ ገዳዮቹንም ወይም ከገዳዮቹ አንዳንዶቹን በየምክንያቱ ተበቀሏቸዋል። ማክሰኞ እንደተለመደው ከጠቅላይ ሚኒስትሩ ቢሮ በተለመደው መንገድ የሚኒስትሮች ምክር ቤት ጥሪ አድርጎልን ተሰብስበን ነበር። ሻለቃ መንግስቱ ኃይለማርያም ከነፍሰ ገዳይ ጓደኞቹ ጋር ሆኖ መጥቶ በሊቀመንበሩ መቀመጫ ላይ ቁጭ አለ። እኛም የቀረነው ሚኒስትሮች መንፈሳችን ተሸብሮ አየሩም በደም ከብዶ ሳለ ሻለቃው እንደዚህ ሲል ንግግሩን ከፈተ።
በስልሳዎቹ ሰዎች ላይ የተወሰደው እርምጃ ግማሾቻችሁን ሳያሳዝን አይቀርም። የተማሪ ቤት ጓደኞቻችሁ የሆኑ ከመካከላቸው አይጠፉም። እኛ የወታደሩን አንድነት ለመጠበቅ ስንል በወሰድነው እርምጃ አንጸጸትም። የምትናገሩት ነገር እንዳለ ተናገሩ አለን። በዚያን ሰዓት ማንም ሊናገር የደፈረ የለም። ቢናገርስ ምን ለማለት ምን ለመሆን? በልቤ በአጭር ሰከንድ ውስጥ ከተሟገትኩ በኋላ ጣቴን አወጣው። ለመናገር ሻለቃው መፍቀዱን በግንባሩ ንቅናቄ ሲገልጽ እኔ መቼም ልጅ ሚካኤልም እንደሚያውቀው ወደዚህ ሚኒስተርነት የገባሁት ሳልፈቅድ ነው። ምኞቴ ወደ ጡረታ ለመሄድ ነበር። አሁንም እድሜ 60 ዓመት ስለሞላ እዚህ የእድሜ ጓደኛ የለኝምና ጡረታው እንዲፈቀድልኝ አልኩኝ። ሻለቃው እንደ መገልመጥ ብሎ ለዚህ ጥያቄ ምንም አይነት መልስ ሳይሰጠኝ በጀነራል አማን ፈንታ በቅርብ ቀን የምንሾመውን ሊቀመንበር እናሳውቃችኋለን ብሎ ብድግ ሲል ሁላችንም ተነስተን ወደ የቢሮአችን ተበታተንን። በዚያው ሳምንት አርብ ይመስለኛል ከሚኒስትሮች ምክር ቤት እንደተሰበሰብን ወደ ጠቅላይ ሚኒስትሩ ቢሮ ተጠርተን አዲስ ከተሾሙት ሊቀመንበር ከብርጋዴር ጀነራል ተፈሪ በንቲ ጋር ተዋወቀን። የታህሳስን ወር በስራ ቆይቼ አንዳንድ ጊዜ ለጀነራሉ የጡረታዬን ጉዳይ በማባበል እያስታወስኩ ቆይቼ በጥር ወር አጋማሽ ላይ የስንብት ደብዳቤ በኦፊሲዮል ተጽፎልኝ ተሰናበትኩ። ጀነራሉ ረጋ ያለ መንፈስ ያላቸው፣ በጽሞና አዳምጠው ጉዳዩን ጨብጠው ውሳኔ ለመስጠት የሚችሉ ናቸው። ጀነራል አማንን አብሮ ልዩ ጸሐፌ መስሎ ሲከታተል የምናየው መቶ አለቃ መለስም እንደዚሁ ወደ ጀነራሉ ተፈሪ ተዛውሯል። ደርጉን የሚመሩት የወጣት መኮንኖች ከውጪ የወጣት ማርክሲስቶች የተጫኑትን ለማስፈጸም ጀነራሉን እንደዚህ መሆን ይሻላል ከማለት እያለፈ መሆን አለበት እያሉ በመናገር ክብደታቸውን ለሳቸውም ለኛም ያሳዩ ነበር። አብዛኛውም ጉዳይ እንደ ደንቡ ከሚኒስትሮች ምክር ቤት ቀርቦ ንግግር ሳይደረግበት በውጪ በደርጉ ውሳኔ ሲፈጸም እንሰማ ነበር። በዚህ ጊዜ ሁሉ በልጅ እንዳልካቸውና በልጅ ሚካኤል ምርጫ የተሾምነው ሚኒስትሮች በስፍራው ስለተገኘን በየመስሪያ ቤታችን ስም ብንሰራም በእኛ ላይ እምነትም አብሮ የመስራት ፍላጎትም ያላቸው አይመስልም። ከዕለታት አንድ ቀንም አቶ ተካልኝ ገዳሙ ይመስለኛል የማታምኑን እንደሆነ የሚታመን ቢደረግ ይሻላል የሚል ቃል የወረወረ ይመስለኛል። በተለይ በማዕረግ የ10ና የ50 አለቃ የደርግ አባል ርዕሰ ብሔር በመሆኑ ደረጃው ከሚኒስትሮች በላይ ነው ቢባልም ሚኒስትሮቹ ግን ትምህርትም የብዙ ጊዜ የሥራ ልምድም ስላላቸው ከነዚህ ጋር ተነጋግሮ ተከራክሮ መስራቱን ስለማይችሉ በስብሰባ ጊዜ አይናቸውን እያቁለጨለጩ ቆይተው ተነስተው ይሄዳሉ። ትምህርት በመጠኑ ያገኙት ሻለቆች፣ ሻምበሎችና የመቶ አለቆች አስራት ሲሳይ፣ ብርሃኑ አለማየሁ ሻል ባለ መንገድ ሐሳባቸውን ይገልጣሉ። በሁለቱ ወገኖች መካከል ባለስልጣኖቹ ሻለቃ መንግስቱና ሻለቃ አጥናፉ ካልተማሩት ብልጫቸውን ከተማሩት አለማነሳቸውን ለማሳየት ይግደረደሩ ነበር። ከሁሉ የበለጠ መንግስቱ የንቅናቄውን አምድ ያወዛውዝ የነበረው እርሱ መሆኑ ይታይ ነበር። ከአማን ሞት በኋላ ጀነራል ወልደ ዮሐንስ ሽታ፣ ጀነራል ጃገማ ኬሎ እንዲሁም ጀነራል ተፈሪ በንቲ ለሊቀመንበርነቱ እጩ ሆነው ቀርበው በድምፅ ብልጫ ጃገማ ካሸነፈ በኋላ ሻለቃ መንግስቱ ሐረር ከጀነራል ተፈሪ በንቲ ጋር ተዋውቆ ተላምዶ ነበርና ከጀነራል ጃገማ ጀነራል ተፈሪ በእንግሊዘኛ ቋንቋ የበሰሉ ናቸው ብሎ ያስመረጣቸው እርሱ ነው ይባላል። ነገር ግን ድመት ልጆቿን ትበላለች እንደሚባለው አማንን አስመርጦ እንደገደለ ጀነራል ተፈሪንም እሱ መርጦ መልሶ በላቸው። በጠቅላላው አንድ የአፍሪካ የእስያ ወይም የደቡብ አሜሪካ መንግስት ህዝቡን በልዩ ልዩ አይነት ሲበድል የምዕራብም የምስራቅም አውሮፓ መንግስታትና አሜሪካ በአገር ውስጥ ጉዳይ አንገባም በማለት የየግል ጥቅማቸው እንዳይነካ ብቻ በማሰብ ከማናቸው መጥፎ አስተዳደር ከሚያካሂደው ባለስልጣን ጋር በህብረት ይሰራሉ። ከነዚህ መካከል በአገር ውስጥ ጉዳይ ገብቶ የውስጥ አስተዳደር ቢነቅፍ ቢያስነቅፍ ከውስጥ የራሱን የመንግስት መሪዎች ለመቃወም የተነሳውን የመደገፍ መልክ ያሳየውን የመንግስት አምባሳደር በ48 ሰዓት ውስጥ የማይፈለግ አምባሳደር በመባል ሊባረርና ሊለወጥ ይችላል። ተቃዋሚውንና ደጋፊው አምባሳደሩ ብቻ ሳይሆን ባለስልጣኖች ጭምር መሆናቸው ሲታወቅ
የፖለቲካም የኢኮኖሚም ግንኙነት ማቋረጥ ይቻላል። በዚህም ምክንያት ወደፊት በቴክኒክና በኢኮኖሚ የተራመዱ ሀገሮች ሁሉ በዚህ መጥፎ አስተዳደር ባለበት ሀገር ላይ ጥሬ ገንዘብ አፍሰው ዜጎቻቸውን አሰማርተው መጠቀም ጀምረው እንደሆነ ይህ ጥቅም እንዳይጓደል ማድረግ ዋና ገባቸው ነው። የወዳጅነቱ ግንኙነት እንዳይናጋ በዚህ መንግስት ውስጥ የሚደረገውን የፍርድ መዛባት፣ የአስተዳደር ጉድለት እያዩ እንዳላዩ እየሰሙ እንዳልሰሙ መስለው ባለስልጣኖቹ ከባለስልጣኖቹ ጉብኝት ግብዣና የኒሻን ሽልማት እየተለዋወጡ በሳቅ በፈገግታ በወዳጅነት መልክ ግንኙነታቸውን ይቀጥላሉ። በጠቅላላው ወደፊት የተራመዱትና ወደኋላ የቀሩት ሀገሮች በሀገራቸው የሰው ልጅ የንግግር፣ የመጻፍ፣ የመሰብሰብ፣ የውይይት ነፃነት የሰፈነበትና ያልሰፈነበት ሀገሮች የሚያደርጉትና የሚከተሉት የግንኙነት ዓላማ ከዚህ በላይ በተጠቀሰው አይነት ነው። የኢትዮጵያ መንግስት ምንም የ3000 ዓመት የነፃነት ጊዜውን ቢቆጥር የአክሱም ስልጣኔው የአድዋ ድሉ የሚያስመካ ቢሆንም ደረጃው ወደኋላ ከቀሩት የአፍሪካ መንግስታት መካከል ነው። አንድ አገር ወዳድ ቅንና መልካም አስተዳዳሪ ንጉሥ ተነስቶ የገነባውን እድገትና መሻሻል ተከታዩ ጨካኝ ወይም ሞልቃቃ ራሱን ወዳድ ምቀኛ ከሆነ ከእርሱ በፊት የተሰራውን ሁሉ ያፈርሷል። በዚሁም ምክንያት ሀገሪቱ በሁሉም አቅጣጫ በጣም ወደኋላ ከመቅረቷ ከመሪዎቿ አለመማርና ቤተ ክህነቱ ባለስልጣኖችን መጫን የተነሳ በሀብታም ሀገር ላይ የተቀመጠው የኢትዮጵያ ሕዝብ ድንቁርና፣ ረሃብና ርዛት ተጭኖት ኖረ። በስልጣን ላይ የተቀመጠው ንጉሥ አገሩን ወዳድ ሕዝቡን አፍቃሪ መሆን አለበት። ንጉሡ አገሩን የሚወድ ሲሆን የአገሩን እድገት ይመኛል። ሕዝቡን ሲያፈቅር ሕዝቡ በልማት ከድህነት፣ በትምህርት ከድንቁርና የሚድንበትን መንገድ ያዘጋጃል። ለዚህ ዓላማ ችሎታቸውን፣ ዕውቀታቸውን የሚመጥነውን እየመረጠ በሥራ ያሰማራል። የአገሪቱ ሀብት ለሕዝብ ጥቅም እንዲውል ያደርጋል። የአገሪቱን ሀብት ከሚያደኸየው መንግስታት ይልቅ በጋራ ሰራተኝነታቸውን በቴክኒክ እርዳታቸው ለአገር ሀብት ሊያተርፍ ከሚችሉ አገሮች ጋር ወዳጅነቱን እያጠበቀ ይሰራል። በዚህ ፈንታ አገሩን፣ ሕዝቡን ከልብ ሳይሆን ከአንገት በላይ የሚወድ ገንዘብ የሚያፈቅር ለግል ዝናውና ለግል ክብሩ የሚጣጣር ይሆን እንደሆን አገርንና ራስን አጣምሮ መውደድ፣ የግል ሀብትን ማፍቀርና ለሕዝብ ልማት ማሰብ አንድ ጋር አይሄዱም። ሀብትን ለግሉና ለወገኖቹ የሚፈልግ እንደምን አድርጎ ለጠቅላላ ልማት ያስባል? ራሱን አጥብቆ ወዳድ ሲሆን ለአገር ለሕዝብ ማሰብና መስራት ይሳነዋል። ለአገርና ለወገን ከሚያስቡት ችሎታ ካላቸው ባለስልጣኖች ይልቅ እርሱን በሚያፈቅሩ ለእርሱ የአእምሯቸውንና የጉልበታቸውን ኃይል በሚያውሉ መከበብን ይመርጣል። በዚህ ምክንያት የመጨረሻው የመንግስታችን አቋም መልኩ ይህ ነበር። የወሎ፣ የትግሬ፣ የሰሜን ሸዋ አውራጃዎች በድርቅ ተመተው በመቶ ሺህ የሚቆጠሩ ህዝቦች በሞት ሲያልቁ በአንድ ወገን የልማቱ ጉዳይ እየመነመነ የአስተዳደሩ የፍርድ ሁኔታ እየተበላሸ የለማኝና የሥራ ፈት ብዛት እየበረከተ ሲሄድ፣ በሌላ ወገን ያው ያለው የአገሪቱ ሀብት በንጉሠ ነገሥቱና በቤተሰቦቻቸው ወይም ባለሟልነት ባላቸው ባለስልጣኖች መካከል ለመከፋፈል ሽሚያው ያለመጠን ሆኖ ነበር። ለህዝብ የሚሰጠው አገልግሎት እየጠበበ በሄደ መጠን ሹመቱ፣ ማዕረጉ፣ ኒሻኑ እንደ ጠበል ውሃ ይረጭ ነበር። ይህንን ከመሰለው መንግስታችን ጋር የምዕራቡም የምስራቁም የአውሮፓ መንግስታት ታላላቆቹ አሜሪካና መስኮብም በአገር የሚሰራውን በዝርዝር እያወቁ በዝምታ በወዳጅነት ግንኙነታቸውን ይቀጥሉ ነበር። በዚህ ረገድ ከምዕራባውያን ይልቅ ምስራቃውያን የበለጠ ይወቀሳሉ። ምንም እንኳን የምዕራብ መንግስታትና አሜሪካ ለጥቅማቸው ሲል ወይም በሰው አገር የውስጥ ጉዳይ ላይ መግባት እንደዚህ አስተዳደሩ ከተበላሸው ከኢትዮጵያ መንግስት ጋር በዝምታ አብረው ቢሰሩም ጋዜጠኞቻቸው አልፎ አልፈው የኢትዮጵያ መንግስት አስተዳደር እየነቀፉ ይጽፋሉ። አዲስ አበባን በጎበኙበት ጊዜ ያዩትን የሰሙትን በመጥቀስ ወደ ሀገራቸው ከተመለሱ በኋላ ይህንኑ መንግስት ይወነጃጅላሉ። የመንግስታቱ መሪዎችም ንጉሠ ነገሥቱና ባለስልጣኖቹ ለህዝቡ ጥቅም ሳያውሉ ለራሳቸው ይካፈሉታልና የጥሬ ገንዘብ እርዳታ ለኢትዮጵያ አንሰጥም ማለት ጀምረው ነበር። ከዚያ መልስ ንጉሠ ነገሥቱ በንዴት ወደ መስኮብ ሀገር በመሄድ እርዳታ ቢጠይቁ 400 ሚሊዮን ሩብል አግኝተው ተመለሱ። ከዚሁ ተቀንሶ የአሰብ የነዳጅ ማጣሪያ ተሰራበት። ስለዚህ በመስኮብ በኩል በጋዜጠኞቻቸውም በባለስልጣኖቻቸውም ዘንድ ንጉሠ ነገሥቱም ባለስልጣኖቻቸው በይፋ በአስተዳደር ተነቅፈው የሚያውቁ አይመስለኝም። በዚህ ፈንታ
ንጉሠ ነገሥቱ ባለሥልጣኖቻቸውን አስከትለው በሄዱ ቁጥር በታላቅ ክብር በከፍተኛ ግብዣ አስተናግደው ለአገሩ ለወገኑ መልካም ነገር እንዳተረፈ ከፍተኛውን ኒሻን ሸልመው አስደስተው ይሸኛሉ። በአገሪቱ የንግግር የጽሕፈት ነፃነት ስለሌለ አንድም የመስኮብ ጋዜጠኛ ወደ አገሩ ተመልሶ የኢትዮጵያን አስተዳዳሪዎች ነቅፎ በማሳተም አራብቶ ለዓለም ሕዝብ አላሳጣም። በአንጻሩ የእንግሊዙ ጋዜጠኛ ዮናታን ዲምበልቢ ድብቅ ረሃብ ዘሃይደን ሃንገር በሚል አርዕስት የወሎን ሕዝብ በረሃብ እልቂት ለዓለም በፊልም አንስቶ ስላሳየ በጠቅላላው ንጉሠ ነገሥቱና መንግስታቸው ሊፈርስ ከቻሉባቸው ምክንያቶች ዋነኛው ነው ማለት ይቻላል። በዚህ ምክንያት በምዕራባውያን ቸልታና ግፊያ በወደቀው መንግስት በዝምታ የቆየው መስኮብ እያደባ ጊዜ ጠብቆ በወደቀው የኢትዮጵያ መንግስት የተጠቀመው የመስኮብ መንግስት ነው። በወደቀው ንጉሳዊ መንግስት ቦታ መስኮቦች የነገሩን አዝማሚያ፣ የአገሪቱን ባህል፣ የህዝቡን ስሜት በጥልቅ ሳያጠኑ መሬት ላራሹ ህብረተሰባዊነት ይታወጅ፣ አድሃሪዎች ይለቁ፣ ማርክሲዝም ሌኒኒዝም ይመስረት እያሉ የተጫጫሁትን ወጣቶች በመደገፍ በኢትዮጵያ የኮሙኒዝም አስተዳደር እንዲመሰረት አደረጉ። ቀደም ባለው ምቹ ጊዜ ያረጁትን ንጉሠ ነገሥት በቃው ብለው ገስጸው እምቢ ቢሉም በጎን ሌላ ኃይል አስነስተው አስገልብጠው የተሻለ አስተዳዳሪ በመተካት ፈንታ ጉዳዩን በቸልታ እየተመለከቱ የመለዋወጫውን ወቅት ሁሉ ሳይጠቀሙበት በዓይናቸው ፊት የኛ ነው የሚሉት መንግስት ከመጥፎ አስተዳደር ጋር ተገርስሶ ወደቀ። ከዚያ ወዲህ በኦጋዴን ሶማሌዎች ቢነሱ የቆየውም የኤርትራ ንቅናቄ እየበረታ ሲሄድ በ1966 ዓ.ም ደርግን በኃይል ለመጣል የተቋቋመው የኢትዮጵያ ዲሞክራቲክ ህብረት ኢዲዩ የሚባለው ድርጅት ደጋፊ አጥቶ ሲፍረከረክ የምክር ቤት ንትርክና ቁጥጥር የማይጫነው የመስኮብ መንግስት ኮሙኒዝምን ለመሰረተው መንግስት የጦር ወታደር በዘመናዊ መሳሪያ አስታጥቆ ለእርዳታ ሲልክ በነፃ አስተዳደርና በምክር ቤት ቁጥጥር ውስጥ እጅና እግሩ የታሰረው የምዕራባውያንና የአሜሪካ መንግስታት እዳር ሆነው አይናቸውን በንዴት እያቁለጨለጩ የገዛ ቤታቸው በነበረው አገርና ከተማ የበይ ተመልካች ሆኑ። ተክለ ጻዲቅ መኩሪያ በዚህ መንገድ የካቲት ንቅናቄ የተሰኘው መጽሐፋቸውን ትረካ ይቀጥላሉ። እኛ ግን እዚህ ላይ እናብቃ። የዛሬውን ትረካ እንደወደዳችሁት ተስፋ እናደርጋለን። ሐሳብ አስተያየታችሁን በኮሜንት ቦክሱ አሳውቁን። በሚቀጥለው ትረካ እስከምንገናኝ ድረስ ቸር ቆዩን።